ከተሪው ሰዓታችን አሁን ወደ መጨረሻው የሀገር ቤት ወሬ እናልፋለን። ስርዓተ ምግብ ላይ በመስራት መቀንጨር ለመቀነስ ከተቻለ ወደ ዜሮ ለማውረድ እየተሰራ ቢሆንም አፈጻጸሙ ግን ጥያቄ የሚያስነሳ ነው ይላሉ የስነ ምግብ ባለሙያዎች። በቀበሌ ደረጃ መቀንጨርን ለመከላከል የሚመደቡ ባለሙያዎች የስነ ምግብ ዕውቀት የሌላቸው መሆናቸውም ተነግሯል። ማርታ በቀለ የመቀንጨር ምጣኔ በዓለም ደረጃ 23% ሲሆን በኢትዮጵያ ደግሞ 39% እንደሆነ ይነገራል። ኢትዮጵያ በ2030 ማለትም ከ4 ዓመት በኋላ መቀንጨርን ዜሮ ለማድረግ አቅዳ እየሰራች ነው ተብሏል። የስርዓተ ምግብ ባለሙያዎች በበኩላቸው ዜሮ ማድረጉ የማይታሰብ እንደሆነና መቀነሱ ላይ ትኩረት ተሰጥቶ ቢሰራ ሲሉ ይመክራሉ። እቅዱ እጅግ ሰፊ እንደሆነም ተናግረዋል። ይሁንና የዘርፉ ባለሙያዎች ስጋት አሁንም ሌላው ትውልድ በመቀንጨር እንዳይጠቃ ነው። ይህ ማለት አሁን መቀንጨርን ለመቀነስ በከፍተኛ ቢሮ ደረጃ የሚሰሩ ስራዎች የሚበረታቱ ቢሆንም ታች ቀበሌ ወረዳ ላይ ግን ያለው ችግር የሚፈታ አይደለም ብለውናል። ዶክተር ታደሰ ዘርፉ በዓለም አቀፉ የምግብ ምርምር ፖሊሲ ተመራማሪ ሳይንቲስት ናቸው። የሚደረጉ የጥናትና ምርምር ውጤቶችንም ሆነ የሚታቀዱ እቅዶችን ተግባራዊ ለማድረግ በቂ ዕውቀት ያላቸውና የስነ ምግብ ባለሙያዎችን መመደብ አለባቸው ሲሉ ነግረውናል። አሁን ላይ በቂ ስልጠና ያላገኙና በሌላ ሙያ ላይ የሚገኙ ባለሙያዎች አገልግሎቱን እየሰጡ እንደሆነም ያስረዳሉ። በአጠቃላይ እኔ ብዙ ጥናቶችን ጽፌያለሁ። ትልቁ ችግር አሁን የሚቀጥለው ምንድነው ታውቂያለሽ? የዘላስት ማይል ጋፕ ምንለው አለ። ታች ቀበሌ ደረጃ ያለው ችግር ነው ሁሌም የማይፈታው። ከላይ ጥሩ ፕላኖች፣ ጥሩ እቅዶች አሉን፣ ግን ማን ነው የሚፈጽመው ነው። ኢትዮጵያ ውስጥ ስርዓተ ምግብን በዋነኛነት የሚፈጽሙት የጤና ኤክስቴንሽን ባለሙያዎች ናቸው። እነዚህ የጤና ኤክስቴንሽን ባለሙያዎች ደግሞ እንኳን ለስርዓተ ምግብ ለሌላውም አንደኛ በጣም ብዙ ዓመት አንድ ቦታ በመቆየታቸው፣ ሁለተኛ ለስርዓተ ምግብ የተሰጣቸው ስልጠና ዝቅተኛ በመሆኑ፣ ሶስተኛ የአሰራር የጣም የኢትዮጵያ ቶፖግራፊ በጣም እንኳን ለሴት ልጅ ለወንድ ልጅ የሚከብድ ነው እና ብዙ ዓመት አንድ ቦታ ስትሰሪ እንደሚፈልገው ጉልበት አይኖርም እና የመድከም ኢንቴንሲቲያቸው የመቀነስ ስላለ አሁን ብዙ ነገሮች አይፈጸሙም እንደሚባለው አይደለም። ስቴጅ ችግር አለ። እኔ የምለው ስር ነቀል ለውጥ ካስፈለገ የመጀመሪያው ቁጥር አንድ ስራ የስርዓተ ምግብን ነገር የሚፈጽሙት ባለሙያዎች ከጤና ኤክስቴንሽን ጋር የሚሰሩ ራሳቸውን የቻሉ የስርዓተ ምግብ ወይም ደግሞ ራሱን በቻለ ባለሙያ መሆን አለበት እንጂ በጤና ኤክስቴንሽን ነው ካል እኔ ሁልጊዜም ተደጋጋሚ እቅድ መውጣት ነው የሚሆንበት። ቁጥር አንድ እሱ ነው ችግሩ። በኢትዮጵያ የስርዓተ ምግብ ባለሙያዎች ቁጥር አነስተኛ ነው ወይ ስንል በአዲስ አበባ ዩኒቨርሲቲ የምግብና ስነ ምግብ ማዕከል ተባባሪ ፕሮፌሰር የሆኑትን ዶክተር አሻግሬ ዘውዱን ጠይቀናል። አብዛኛዎቹ ያስተማርናቸው ተማሪዎች ከሙያቸው ውጪ ሆነዋል ሲሉም ነግረውናል። እንግዲህ እኔ ራሴ አስተማሪ ከሆንኩኝ 16 ዓመት በላይ ሆኖኛል። በአዲስ አበባ ዩኒቨርሲቲ የምግብና ስርዓተ ምግብ ማስተማር ከጀመርኩኝ በሀገራችንም ወደ 20 የሚሆኑ ዩኒቨርሲቲዎች የምግብና የስርዓተ ምግብ ትምህርት ያስተምራሉ። እነዚህ የምናስተምራቸው ልጆች ግን የስራ ቦታ ሊያገኙ አልቻሉም። ቢኮዝ ስራው የሚሰራው በባለሙያ አይደለም። ሀገራችን ውስጥም አንዱ ችግር የመቀንጨርን ችግር ላለመፍታት ምክንያት የሆነው ይህንን ሴክተር የሚመሩ ሰዎችም ባለሙያዎችም በዚህ ዘርፍ ውስጥ ያሉ ስላልሆኑ ችግሩ አያሳስባቸውም እና አይመለከቱትና ብዙ ሴክተር ብዙ ያስተማርናቸው ልጆች ከፊልድ ውጪ ናቸው ያሉት። አንዳንዶቹ እንደውም እንግዲህ በማይገባቸው የስራ ዘርፍ ውስጥ ነው የሚገኙትና ይሄን ያህል ችግር ባለበት የመቀንጨርና የሀገር እድገትን የሚጎዳ ጉዳይ ላይ የኒውትሪሽን ባለሙያዎችና ጤና ኤክስቴንሽኖች ውስጥም ጤና ኤክስቴንሽን ከሕክምና ተምረው የመጡ ሊሆኑ ይችላሉ። በተለያየ ነርሲንግ ወይ ፋርማሲ ወይ የተለያየ ትምህርት ይወሰዱ አሉ። ግን በኒውትሪሽን ጉዳዩን የሚመለከቱት በጤና ኤክስቴንሽን ፓኬጅ ውስጥም በብዛት አይገኙ። ባለሙያዎቹ በሙያቸው ባለመስራታቸው ምክንያት በተለያዩ የኢትዮጵያ ክልሎች የሚገኙ እናቶች ስለ ስርዓተ ምግብ በቂ ዕውቀት እያገኙ እንዳልሆነና ልጆቻቸው ለሌላ የጤና ችግር እየተጋለጡ ነው ሲሉ ዶክተር አሻግሬ ያስረዳሉ። ለዚህ ደግሞ ማሳያው ይሆናል ብዬ ማስበው በቅርቡ የጀመርኩት የሶሻል ሚዲያ ማስተማር አለና ከተለያዩ የክፍለ ሀገር ቦታዎች ናቸው ቤዚክ የሆኑ የኒውትሪሽን ዕውቀቶች እናቶች ግራ ገብቷቸው ደውለው ጥያቄ ሲጠይቁኝ 2 ሰዓት 3 ሰዓት ትመልስ የሙሉበት ቀን አለና ይሄ የሚያመለክተው በቀበሌያቸው በወረዳቸው በጤና ጣቢያቸው አካባቢ በኒውትሪሽን ዕውቀት ያለ ቀላል ጥያቄዎችን ሊመልስላቸው የሚችል ሰው እንኳን እንደሌለ ነው የሚያመለክተው። ለምሳሌ በእኛ ሳይንስ ለአንድ ዓመት ላልሞላው ልጅ የላም ወተት አይሰጥም። የብረት እጥረትና ኩላሊትን ስለሚጎዳበት የላም ወተት ለአንድ ዓመት ልጅ አይሰጥም። በዚህ ደረጃ ራሱ ዕውቀት የሚያስተምር የጤና ኤክስቴንሽን ባለሙያ በአገራችን ላይ ያለመኖሩ በጣም አዝኛለሁ ማለት ነው። እኔ በዚህ ደረጃ ይሆናል ብዬ አልገመትኩም። እኔ ያየሁት በተጨማሪ ሰዎች አንድ አይነት ምግብ ብቻ ወይ ቆጮ ወይ ቡላ ወይ ጤፍ ብቻ እየሰጡ ደግሞ ኳሽዋከር ማራስመስ የሚይዛቸው ልጆች በጣም ብዙ እንዳሉ ነውና አትሊስት የተመጣጠነ አልሚ ምግብ ደግሞ ከምን ይሰራል ብሎ ማስተማር፣ የእንስሳት ተዋጽኦ እንዴት መጨመር እንዳለበት ማስተማር ያስፈልግ ነበር። ስርዓተ ምግብ የብዙ ተቋማትን ትብብር የሚፈልግ እንደሆነ ተመራማሪው ዶክተር ታደሰ ዘርፉ ተናግረዋል። ስርዓተ ምግብ የብዙ ሴክተሮች ውጤት ነው እንደተባለው ግብርና አለበት፣ ትምህርት አለ፣ ማህበራዊ ጉዳይ አለ፣ ሌሎችም አሉና
ነውና እነዛ አካላት በተለይ በወረዳና በቀበሌ ደረጃ በሃይ ሌቨል ጥሩ ነው አሉ። እሱን አይተመዘናነቅ ታች ግን ማለት አጥጋቢ አይደለም። እኛ ሄደን በተለያየ በጥናትም እናያለንና ታች ላይ እንደዛ አይደለም። እሱን ሁለቱ መለወጥ አለበት። በአጠቃላይ ዘርፉ ሙሉ በሙሉ በባለሙያዎቹ አለመመራቱ ምን ያስከትል ይሁን? ዶክተር አሻግሬ ዘውዱ ሙያዊ አስተያየታቸውን ሰጥተዋል። ምንድነው ሁልጊዜ የምለዋል መኪና መንዳት የሚፈልግ ሰው ሚኒመም መንጃ ፈቃድ ያወጣል። አገራችን ውስጥ ቁጥጥር ይደረግበታል። ልክ እንደሱ የኒውትሪሽን ዘርፍና ሙያ የሌለው ሰርቲፋይድ ያልሆነ ሰው ቦታው ላይ ተቀምጦ ይሄንን ስራ መስራት ማለት መንጃ ፈቃድ የሌለው ሰው መኪና እያሽከረከረ ዘርፉን እየመራ ነውና የሚያደርሰው ጉዳት ደግሞ በትውልድ ላይ ችግር የሚያስከትለውና ሙያና ሙያተኝነትን በማክበር ብንሰራ በተለይ ደግሞ የዚህ ኒውትሪሽንን ጉዳይ በጣም ትኩረት አድርገን በዘርፍ እስከ ቀበሌ ወረዳ መዋቅር ውስጥ አስገብተን ሰዎቹንም ትኩረት አድርገው አሁን የግብርና ባለዎችም አሉ ድሮ የምናሰራቸው ስለ ምግብ ደህንነት ትኩረት እንዲያደርጉ ብዙዎቹ ግን በዘርፋቸው ላይ አይደሉም ያሉት በቦታቸው ላይ ሳይሆን በተለያዩ ከፖለቲካ ስራ ጋር ወይም ከሌሎች አክቲቪቲዎች ጋር ራሳቸውም ግብርና ውስጥ ገብተው ያንን ስራ የሚያሰሩበት ክፍተት አይተናልና በግብርና ኤክስቴንሽኑም ይሁን በጤና ኤክስቴንሽኑ ትልቅ ለውጥ የሚችለው በቀን አብሯቸው ከህብረተሰቡ ጋር የሚኖሩት እነሱ ስለሆኑ ያለውን ትምህርት መስጠት የሚችሉ እነሱ ስለነበሩ ይሄንን ዘርፍ አስተካክለን በባለሙያ ልንተካው ይገባል። ኢትዮጵያ መቀንጨርን ለመከላከልና ቁጥሩን ለመቀነስ በዋናነት መስራት የሚገባት ዘርፉን በባለሙያዎች እንዲመራ ማድረግ ነው ሲሉ ባለሙያዎቹ ተናግረዋል።